ሰላም ጤና ይስጥልኝ ወደ የሶስተኛ ክፍል ተማሪዎች ይህ ከማሜ ማትስ የሚቀርብላችሁ የሂሳብ ትምህርት ምዕራፍ 4 ክፍል 3 እንደሚከተለው ይቀርባል። ማካፈልን በተደጋጋሚ መቀነስ መስራት። ማካፈልን በተደጋጋሚ መቀነስ መስራት ማለት ምን ማለት ነው? እዚህ ምስሉ ላይ እንደምትመለከቱት እንግዲህ ወይም ጥያቄው በመጀመሪያ እዚህ ጋር ለ18 ሲካፈል በ6 ይላችኋልና 18 ቆርኪዎች አሉ እዚህ ጋር እና እነዚህን ቆርኪዎች 6 ለ6 አይደል እንድናካፍል የተጠየቅነው እና ከዚህ ከ18ቱ ላይ 6ቱን ታነሳላችሁ። አንድ ጊዜ ተገበራችሁ ማለት ነው። እንደገና አሁን እዚህ ወይም ልሰርዛቸው እንደዚህ ማለት ነው። ከዛ እንደገና ደግማችሁ ደግሞ 6 ታነሳላችሁ። ይሄው እንደዚህ ማለት ነው። ሁለተኛ ጊዜ ተገበርኩኝ። እንደገና ደግሞ 6ቱን ታነሳላችሁ። ሶስተኛ ጊዜ ተገበርኩ። አለቀ፣ ግን ቆርኪዎቹም አለቁ። ስለዚህም ድርሻው 3 ይሆናል ማለት ነው። 12 ሲካፈል በ2 በተመሳሳይ 12 ቆርኪዎች ወይም 12 ቁሶች ቢኖሩ ሁለቱን እዚህ ጋር 1 2 3 4 5 6 7 8 9 10 11 12 እንጨቶች አሉ። ሁለቱን ልሰር ወይም ሁለቱን አነሳሁ ወይም አሰርኩኝ። ሁለቱን ማሰር አሁንም ያውና ስንት እስሮች ሆኑ? 6 እስሮች ወይም በማንሳት በመቀነስ ስላለን እያነሱ መጣል ወይም ደግሞ ማሰር ያልኩትን አሁን እቺን አንስቼ መጣል አንድ ጊዜ ተገበርኩ እንላለን። እቺን ሁለቷን እንደገና አንሳ አሁንም አንድ ተግባር ተገበርኩ። አሁንም እያልኩ ሲሄድ 6 ተደጋጋሚ ጊዜ እሄዳለሁ። ድርሻው 6 ይሆናል። እዚህ ጋር እንግዲህ ይሄን መልመጃ ስናይ 12 ሲካፈል በ4 ይለናል የመጀመሪያው ጥያቄና 12 ነገሮች ቢኖሩን 1 2 3 4 5 6 7 8 9 10 11 12 ለአራት እኩል እንድንከፍል ነው የተጠየቅነው። አራቱን አነሳለሁ። 1 እንደገና 4ቱን አነሳለሁ። 2 እንደገና 4ቱን አነሳለሁ። 3 ድርሻው 3 ነው። በተመሳሳይ 42 ጠጠሮች ትይዙና 6ቱን ስታነሱ ስንት ጊዜ ወይም ስንት መደቦች ይኖሯችኋል? እና ይሄን ትሞክራላችሁ እናንተ 42 ስንት ጊዜ እንደሚሆን። በተመሳሳይ 63 ጠጠሮችን ትይዙና 7 ታነሱና 1 ትላላችሁ። እንደገና 7 እንደገና 72ን እንዲሁ ስንት 9 35ን 5 38ን 2 48ን 8 84 ጠጠር ትይዙና 7 እያነሳችሁ ስንት ጊዜ እንደምትመላለሱ ወይም ስንት ዙር እንደምትሄዱ ማለት ነው። አሁን በመቀጠል ደግሞ እስከ 10 ያሉ ቁጥሮችን በ2 በ5 እና በ10 ስለማካፈል ነው የሚለው። ለዛሬ በ2 እና በ5 ካየን ይበቃናል እንዳይበዛ እና በ2 ስለማካፈል ያውና 10 ብርቱካኖች ለ2 ልጆች እኩል ብታካፍሉ 10 አለን። 1 2 3 4 5 6 7 8 9 10 ናቸው። ለ2 እኩል ብናካፍል አሁን 2 መደቦች እዚህ ጋር ቢኖሩን ማለት ነው 10 ናቸው። ልብ በሉ። 1 ለዚህ እንሰጣለን፣ ለዚህም 1 ስንት ብዮችን ጣልን? 2 ብዮችን ጣልን እና ብዮችን በእጃችን እንይዝና እስከሚያልቅ ድረስ ተራ በተራ ደግሞ እዚህ እንጥላለን። መጥቼ እዚህ
እዚህ አሁንም እዚህም እዚህ አሁንም እዚህም እዚህ አሁን ብዮቹ አለቁ። ከዛ እዚች ክብ ውስጥ ወይም ለዚህ ለልጅ ስንት ደረሰው? 5 ደረሰው። እዚህም 5 5 5 ማለት ነው። ምን ይላል? የሚከተለውን አሟሉ ይላል እዚህ ጋር አረፍተ ነገር። በጠቅላላው ዳሽ ብርቱካኖች አሉ። ለዳሽ ምድብ ሲካፈል እያንዳንዱ ምድብ ዳሽ ብርቱካኖች ይደርሱታል አለ እና በጠቅላላው ዳሽ ብርቱካኖች አሉን 10። ለዳሽ ምድብ ሲካፈል ሁለት ቦታ አይደል? ለሁለት ማለት ነው። እያንዳንዱ ምድብ ዳሽ ብርቱካኖች ይደርሱታል። እያንዳንዳቸው 5 5 ይደርሳቸዋል። መልመጃ አለን እዚህ 6 ሲካፈል በ2 የሚለውን እኩል ይሆናል ዳሽ የሚለውን ለማሟላት በሚያስችል ሁኔታ ምስሉን ስሩ። እሺ ይሄን ለመስራት 6 1 2 3 4 5 6 ነገሮች እዚህ ጋር ይቀመጡና ለሁለት ነው ያለን አይደል? ሁለት ቦታዎች እንደዚህ እናስቀምጣለን። ለዚህ አንድ እንጨት፣ ለዚህም አንድ፣ ለዚህ አንድ፣ ለዚህ አንድ፣ ለዚህ አንድ፣ ለዚህ አንድ። አለቁ። 6ቱ አለቁ እና ስንት ስንት ደረሳቸው? 3 3 ደረሳቸው። አሁን ደግሞ እዚህ ምስሎች ለምስሎች ተስማሚ የሆነ የማካፈል የእኩልነት አረፍተ ነገር እንድንጽፍ ነው። እዚህ ጋር የምታዩቸው ጠጠር እያልን እናውራ። እንግዲህ ጠጠሮች ናቸው ብለን እናውራና 8 ጠጠሮች በጠቅላላው 8 ጠጠሮች አሉ። ያው 8 ናቸው ጠቅላላ በጠቅላላው 8 ጠጠሮች አሉ። ለአራት ምድብ ቢከፈሉ ድርሻው 2 ይሆናል። እዚህ እንደገና ደግሞ በጠቅላላው 12 ጠጠሮች ቢኖሩና ለሁለት እኩል ቢከፈሉ 6 6። እዚህ ደግሞ ሐመርዋ ላይ በጠቅላላው 16 ጠጠሮች አሉ። ለ8 እኩል ምድብ ቢከፈሉ 2 2 ይደርሳሉ። ድርሻውን ፈልጉ። ምስል በመስራት ድርሻ መፈለግ ትችላላችሁ ይላል። 2 ሲካፈል በ2 2 ነገር እዚህ ጋር አለ። አሁን እዚህ አንድ ምድብ በጠቅላላ 2 ስለሆኑ ሲካፈል ለ2 ማለት ለ2 እኩል ምድብ ማለት እና ይሄ 2 ምድቦች እና እነዚህን አንድ ለዚህ ሰጠው ደግሞ ለዚህ አንድ አበቁ። ስለዚህ ድርሻው አንድ ነው ማለት ነው። ለላይ ስንመጣ 12 ጠጠሮች አሉ። 2 ቦታ 6 6። እዚህ ደግሞ 18 አሉ። አሁንም 2 ቦታ 8 እስከሚሞላ ድረስ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 9 በእያንዳንዱ ላይ እዚህ 16 ለ2 8 8 14 ለ2 7 7 20 ለ2 10 10 የጎደለውን ቁጥር ፈልጉ። አሁን እዚህ ጋር በጣም ቴክኒካዊ አሰራር ያስፈልጋል። የሆነ መጠን አለ። ለሁለት እኩል ምድብ ቢከፈሉ ድርሻው 5 5 ይደርሳል ነው የሚላችሁ እና ያ ስንት ሆኖ ነው? ለሁለት ቦታ ለሁለት ነው የተከፈሉት እና 5 5። ስለዚህ ለሁለት ስላለ 2 መደቦችን እዚህ ጋር እናስቀምጣለን። ያው ከዚያ
አምስት አምስት ለእያንዳንዳቸው ደርሷቸዋል ወይም አምስት አምስት ድርሻ አለ። እንዲህ እናድርግና እንግዲህ እዚህ ውስጥ አምስት እናድርግ ማለት ነው። 1 2 3 4 5 እዚህም አምስት 1 2 3 4 5 5 እና 5 10 ከዳሹ ላይ 10 ነበረ። እንምጣ ደግሞ እዚህ ጋር አሁንም የሆነ ያልታወቀ መጠን ከሁለት እኩል ቦታ ቢከፈልና ድርሻው 2 2 ቢሆን ስለዚህ ለሁለት እኩል ቢከፈል ስላለን ያው ሁለት ቦታ ስንት 2 2 ለዚህ 2 ለዚህ 2 ዳሹ ላይ 4 ነበረ። አሁንም እዚህ ጋር እንምጣ። ሁለት ቦታ ላይ ይሄው 2 ስላለን ማለት ነው ድርሻው 3 3 ነው። ስንት ለዚህ 3 ለዚህ 3 6 ነበር። እዚህ ልምጣ። ለሁለት እኩል እንክፈልና ድርሻው 4 4 እንዲሆን 1 2 3 4 1 2 3 4 8 ነበር ማለት ነው። አሁንም እዚህ ልምጣ። ለሁለት እንከፍላለን። ድርሻው ስንት ስንት ነው? 6 6 በእያንዳንዱ 1 2 3 4 5 6 1 2 3 4 5 6 ጠቅላላ እንቁጠራቸው ነጥቦች 12 ሆኑ። ላይ ልምጣ። እዚህኛው ምድብ ላይ 7 1 2 3 4 5 6 7 እዚህኛው ደግሞ 1 2 3 4 5 6 7 14 ሆኑ። ይህ ነው ባጭሩ። እንግዲህ ጊዜ ቤትን በደንብ ከተረዳችሁ ምን ማድረግ ትችላላችሁ? 2 ሲባዛ በ5 10 ነው። እንደ ባጭሩ ማምጣትም ይቻላል። 2 ሲባዛ በ2ም ይቻላል። ምክንያቱም ማካፈል የማብዛት አጭር መንገድ ስለሆነ። አምስተኛ ጥያቄ ተማሪ አለምነሽ 10 እንቁላሎች አሏት። የእያንዳንዱ እንቁላል ማስቀመጫ 2 እንቁላሎችን ብቻ ማስቀመጥ የሚችል ሲሆን ስንት ተመሳሳይ የእንቁላል ማስቀመጫ ያስፈልጋታል ነው የሚለው እና 2 2 የሚይዝ ከሆነ አንዷ 2 አንድ ቦታ 2 አንድ ቦታ 2 ስንት ምድቦች እንደሚያስፈልግ 2 እዚህ ጋር አስቀመጥኩ 2 3 4 5 6 7 8 9 10 ምድብ 1 ምድብ 2 ምድብ 3 ምድብ 4 ምድብ 5 5 ምድቦች ያስፈልጋሉ። 5 ማስቀመጫዎች ያስፈልጋሉ። የመጨረሻ 42 ማንጎዎች ለሁለት ልጆች እኩል ቢከፈል የእያንዳንዳቸው ድርሻ ስንት ነው? እንግዲህ 2 ምድብ ያስፈልገናል ማለት ነው። እዚህ ውስጥ 42 እስከምንጨርስ ድረስ አንድ እዚህ እየጣልን ማለት ነው። አሁን 42 ብዙ ስለሆነ አልጨርሰውም፣ ግን 1 2 3 4 5 6 እያላችሁ መሄድ ነው 42 እስከምትጨርሱ ድረስ። ከዚያ በኋላ በአንዱ ላይ ስንት እንዳላችሁ ማየት ነው። 21 ይኖራሉ። ውድ ተማሪዎች እዚህ ጋር እንግዲህ ጥያቄ ሊነሳ የሚችል ነገር ይኖራል። አንደኛ ወደዚህ መለስ ብል ለምሳሌ አሁን እዚህ ጋር በመጣ አሁን ስናካፍል ይሄንን ለምሳሌ 12ን 4 ቦታ ስናይ 12 ነገሮች አሉ። 4 ቦታ ነው 1 2 3 4 ቦታ እንደን 12 እስከሚያልቅ ድረስ 1 2 3 4 5 6 7 8 9 10 11 12 3 እንላለን። ነገር ግን 13 ቢሆን ኖሮስ ብላችሁ የምትጠይቁ ካላችሁ ያው አሁን ለጊዜው ተካፋይ የሆኑ ቁጥሮችን ነው የምንጠቀመው። ሌላው ጥያቄ ሊሆን የሚችለው ብዙ ቁጥሮች ሲሆኑ እዚህ ጋር ልምጣና አሁን 42 ብናይ ለምሳሌ 42ን እንደዚህ ሁለት ቦታ ላይ ከፍለን 42 እስከሚያበቃ ድረስ መሄድ ረጅም ጊዜ አይፈጅም ወይ ነው?
ለጊዜው ለልጆቹ እንዲለማመዱ በዚህ መሰረት ማየት ስላለባቸው ነው። ከዛ እየጨመሩ ሲሄዱ በቃል ማስላትና ማቃለል የሚባለውን መንገድ ይለምዳሉ ነው። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ወላጆችን እጅግ አመሰግናለሁ። ተማሪዎችም ጠንክራችሁ ተማሩ። ቻው።